አለሙ መገራ የምትባል ሰውዬ የድሬዳዋ ፖሊስ ኮሚሽን ኮሚሽነር፣ አላማ ምንድነው? ማለት ከድሬዳዋ ህዝብ ጋራ ጸባለህ እንዴ? ማለት የግል ጸብ የተጣላህ ዋለ? ድሬዳዋ አሁን ተሾመ ከመምጣት በፊት ድሬዳዋን ታውቃታለህ? አታውቃትም። ምንድነው አላማ? ድሬዳዋ ላይ ለረጅም ጊዜ ኢንቨስተር የነበረ ሬድ ስታርን ከከተማው አስወጣኸው። ሰውየው ቤኒሻንጉል ገባ። እሺ ባለሀብት ብቻ ማስወጣት አይደለም ያንተ ስራ። የከተማውን ባለሀብት ደግሞ ከተማ ውስጥ ያሉትንም ልክ እንደ ሬድ ስታር አማረ ልታስወጣቸው። በየጊዜው እናምጡ፣ ጉቦ አንጡ፣ እንደዚህ አንጡ። ከዚህ ሁሉ ከምትዘርፈው ነገር በላይ ደግሞ በጣም የሚገርመው በመንግስት አስተምሮ አስመርቆ ወደ ስራ እንዲሰማሩ ያደረጋቸውን በፖሊስ ሳይንስ በዲፕሎማ በዲግሪ የተማሩትን የት ነው እየመደብካቸው ያለው? እዚህ ቦታ አልተማርኩም፣ እዚህ ቦታ አልሰራም፣ በተማርኩበት ልስራ ስላሉ እስር ቤት የከተትካቸው ልጆችስ እንዴ? አንተ ሰውዬ አላማ ምንድን ነው? እውነቱን ነው። አለሙ ማን እያለን የሚጠራክ ሶማሌ ተራ እንዴ? ምንድነው አላማ? መሬቱን እንዳለ ከግብረ አበር ከከድር ጀዋርና ከይሄነው ሽፈራው ጋር ጨረሳችሁት። አስፋልት ብቻ ነው የሚቀራችሁ። አስፋልትም የሚገዛ ስለሌለ ነው እንጂ የከተማውን አስፋልት ትሸጡትና እዛ ጋር ቤት ታሰሩበት ነበር። አስፋልት የእውነቴን ነው የምለው። ፖሊስ ኮሚሽን ኮሚሽነር ሆነ ከእንደገና ደግሞ የእግር ኳስ ፌዴሬሽን ኃላፊ ሆነ በድሬዳዋ ከነማ የሚገዙትን ተጫዋቾች ጋራ የምትበላው ሙስና ምን ውስጥ ያልገባህበት አለ? ወንድምህ ፖሊስ አባል ሚሊታሪ የለበሰ ፖሊስ በጥፊ የሚመታ ጉልበተኛ፣ በዚህ ጋራት ሴት አሰልፎ እየነዳ የሚሄድ ወንድምህ ሲሚንቶ አይቀር፣ ጫቱ አይቀር፣ ኮንትሮባንዱ አይቀር፣ መሬቱ አይቀር፣ ሁሉንም ዘረፍክ። የፖሊስ አባሉን ግን ምንድነው የምታረገው? አባላቶቹን ከዛ ታነሳለህ። ስትፈልግ ሙዚቀኛ ማንን ነው ሙዚቀኛ የሆነ ጊታር ተጫዋች ማርሽ ባንድ ውስጥ መድበው የነበርከውን ከላይ አንስተ ማርሽ ባንድ ውስጥ የግል ፍላጎትን ካላሟሉ ምንም እንኳን የመንግስት መመሪያና ህገ መንግስት ቢያከብሩም ያንተ ራስ በራስ ያልተጻፈው መመሪያን ማያከብረውን ስትፈልግ ማርሽ ባንድ ውስጥ ተከተዋለህ። ብድግ አድርገህ ሰው ታስቅበታለህ፣ ታሳቅቀዋለህ። አይ ላንተ ካንተ ጋር አይሆንም፣ እኛ አንሰርቅም፣ ህዝባችንን በሰላም እናገለግላለን የሚሉትን እንደና አንተነ ሪፌራል እስር ቤት ከተህ በሌለበት ውስጥ ሚስትና ልጆቹን አደባባይ ላይ አውጥተህ ጣልክ። ምንድነው አላማ? ማለት ምንድነው የምትፈልገው ነገር? ገንዘብ አይደል? ይሄን ሁሉም እኮ ሰው ዝም ብሎሃል ስትዘርፍ የፈለከውን ነገር። ሲሚንቶውም እንዳልኩት ጫቱንም ኮንትሮባንዱንም መሬቱንም አጧጡፈ ንግዱን ያስከው ከገድር ጀርባ ያለኸው አንተ ነህ። ሌላ ቢቀር እንደ እግር ኳስንም እግር ኳስ ፌዴሬሽንም ጭምር ነበር። ካሁን መንግስት ከዚህ በኋላ ለእግር ኳስ ፌዴሬሽን የሚበጅተው በጀት ስለሌለ ፌዴሬሽኑን ጥለ እንደምትወጣ እርግጠኛ ነኝ። የእግር ኳስ ፌዴሬሽን ዋና ጸሐፊም ጭምር ነው። በዛ በተጫዋች ሽያጭ ላይ የሚገዛውን ተጫዋች እዛ ላይ ቀሽባለ። ምንድነው አላማ ማለት? እኔ አልገባኝም። ምንድን ነው የምትፈልገው ማለት? ከገንዘብ ሌላ የምትፈልገው ነገር አለ? ከተማዋን ማለት የከተማውን ህዝብ በሙሉ አረንቋ ውስጥ ከተህ ጥለመሄድ ነው የፈለከው? ነበርክ መጀመሪያ ድሬዳዋ ከመምጣት በፊት እዛ ጥግ ላይ አግዳሚ ወንበር ሰጥተው ጥግ ላይ ነበር ያስቀመጡ። ድሬዳዋ መጣ ይኸው ታተራምሰዋለህ። ምን ቀረ? በአንተ ያልተተራመሰ የትኛው ህዝብ አለ? ስትፈልግ ታስገድላለህ፣ ወጣቱ ስትፈልግ ፖሊስ አባሉን የትም ልከህ ታስገድላለህ። አሁንስ የት ሄደን አቤት እንበል ያንተን ጉዳይ? የእውነቴን ነው። እነዚህን አይነት ሙሰኞችን እናጋልጣለን። መንግስትን፣ ህዝብን እርቃኑን የሚያስቀሩትን ሌቦች እያጋለጥን ያለው። ስለዚህ መንግስት ሊሰማና እነዚህን ሰዎች የሆነ ነገር ሊያደርግ ይገባል። ምን አይነት ነገር ነው?